ለክፉ ቀን ነበረ ወዳጆ ዳዲ ምን ይላል እኔ እንደዚህ አላሳደገኝም እሱ አልተቅበዘበስኩም እኔ ጥረት ገጠመኝ አሜሪካ እየኖርሽ አስዩ አስፈለገ ገንዘብ ወለሆነ ነገር ከምግብና ከተለያየ ነገር ከተረፈን ጎጃም ብር እንዳካባቢ አንድ ብር ከ50 ወይ 2 ብር እንደዚህ የሚከፈልባቸው መደብ መሬት ሰሌን ሰጥተውሽ ተኛለሽ ያኔ እግዚአብሔር አያሳፍርም ለሚታመኑበት እሱ ምግብ ይሆናል አሜን እኔም እንዲ ወግ ደረሰኝ ከመቅበዝበዝ እሱ በቃ ሲለኝ ያመራራ ህይወቴ ታፈተ ይህንን መዝሙር በጣም ነው የምወደው በህይወቴ ምናፍቀው እግዚአብሔር ያበላል ያጠጣል ያጎርሳል የሚሉ ጥያቄዎችን በህይወቴ ጠይቅ ነበር ይህንን ጥያቄ የምጠይቀው ደግሞ ምናልባትም የ7 የ8 አመት ልጅ እያለሁኝ ነው ማለት ነው ተኬ ጎረሰው ጉርሻ እጁ ምን ያህል ነው በምን ያህልስ በልቶ በምን ያህልስ አጠገበው የሚል ናፍቆት ነበረኝና ህይወት እንግዲህ በሚያስገርም ሁኔታ በከባባድ በሚያሳዝን ከባባድ የህይወት ገጠመኞች ውስጥ አልፌ የጌታ እንዴት እንደሚያበላ የጌታ እንዴት እንደሚያጠጣ በህይወት ያየሁበት ዝማሬ ነውና ይሄንን ዝማሬ ሳስብ በርግጥ ለመናገር ለማውራት ከናንተ ጋርም ቆይታ ለማድረግ ትንሽ ስሜታዊ እሆናለሁኝ አስቀድሜ ግን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል መታሰቢያ በሰላም አደረሳችሁ በሰላም አደረሰን ዛሬ ስለተወደድንበት ቀን ስለዳንበት ቀን የዘላለም ህይወት ስላገኘንበት ለኛ ሲል ዋጋ ስለከፈለው ጌታ ስለሞተው ሞቶ ደግሞ ስላልቀረው ስለተነሳው ጌታ እናወራለን ወግ ማሳየት የሚችል ጌታ ማክበር የሚችል ጌታ ሰው ማድረግ የሚችል ጌታ ማንሳት የሚችል ጌታ እንደው እንዴት ነው የሚያነሳው እንዴት ነው ከፍ የሚያደርገው ሚለውን አወራለሁ እንባይ እየመጣ ነው ተኪ እንኳን አብሮ አደረሰ በጣም ስሜታዊ ሆኛለሁ ቴንክ ዩ ስለጋበሽኝ ጌታችን ኢየሱስ ክርስቶስ ስለኛ ስለ ሰው ልጆች የከፈለውን ደሞ እንድናስብ በዚህ መልክ ለሚወዱንም ሰዎች እንድናስታውስ ይሄን እድል ስላገኘን እግዚአብሔርን እናመሰግናለን አንቺም ስለጋበሽኝ ደሞ አመሰግናለሁ ቴንክ ዩ ተኪ በጣም ነው የምወደው እንግዲህ መላው የኢትዮጵያ ህዝብ በጣም ነው የሚወደው እኔም በጣም ነው የምወዳቸው ቴንክ ዩ እንግዲህ የዛሬውን ቆይታችን ሼር እንድናደርግ የፈለኩት በዚህ ዝማሬ ነው እኔም እንዲ ወግ ደረሰኝ ከመቅበዝበዝ እሱ በቃ ሲለኝ የሚለው መዝሙር በህይወቴ በጣም ትልቅ ቦታ አለውና ቀደም መግቢያው ላይ ሼር እንዳደረኩት ዊሽ አደርግ ነበር ያንተ መዝሙር በጌታ ስላልነበሩ ቤተሰቦቼ እና ይመዝሙር ጎረቤት ሲከፈት በቃ እናፍቃለሁኝ ተኬን ያበላው ሰው ጌታ ምን አይነት ነው የሚለው ነገር ለማየትና ልክ የ8 አመት ልጅ አይ ቲንክ የ10 አመት ልጅ ሰው እናቴ አረፈች ማለት ነውና ከዛ በኋላ ያሳለፍኩት ህይወት በጣም ከባድ ነበር ማለት በቃ ያለ ወላጅ ያሳለፍኩት ጊዜ ስለነበር እንዴት ነው ስሜታ ያደርጋል ግን ይሄ ጌታ ልክ የ10 አመት የ11 አመት ልጅ ሰው ደግሞ ጌታን አገኘሁኝ ከጌታ እጅ መብላት ማለት ከጌታ እጅ መጉረስ ማለት ባሳለፍኳቸው የህይወት ወጣ ወረዶች ውስጥ አየሁት ይጌታ ያበላል ያሳድጋል ወግ ያሳያልና ወገን አየሁኝ በጌታ ጎረስኩኝ ከዚህ ጌታ በላው አስተማረኝ አሳደገኝ አለበሰኝ ጌታ ይባረክ እና ተከየን መዝሙር ስትዘምረው ምክንያት እንዳለ አምናለሁኝ ማለት ነው ትንሽ ያዚማ እሺ ደስ ይለኛል እኔም እንዲ ወግ ደረሰኝ ከመቅበዝበዝ እሱ በቃ ሲለኝ ያመራራ ህይወቴ ታፈተ በኢየሱስ ታሪክ ተለወጠ አይቼዋለሁ ጌታን አይቼዋለሁ ኢየሱስን ለኔስ ልዩ ነው እኔ አውቀዋለሁ ጌታን እኔ አውቀዋለሁ ኢየሱስን ለኔስ ልዩ ነው እኔስ ገና በልጅነት አይቻለሁ የጌታዬን ምሕረት
ሲርበኝም ከእጁ በልቻለሁ ያንን ሁሉ መች ዘነጋለሁ አይቼዋለሁ ጌታን አይቼዋለሁ አይቼዋለሁ ኢየሱሴን ለኔስ ልዩ ነው እኔ አውቀዋለሁ ጌታን እኔ አውቀዋለሁ ኢየሱሴን ለኔስ ልዩ ነው አሜዚንግ አሜን ባረክ praise God አሜን ሃሌሉያ እንደው ይህንን መዝሙር ስትዘምር ወጋይተ ነው አምሮብህ ተሳክቶልህ እግዚአብሔር ይመስገን ሰብልዬ በጣም ብዙ ሰው የሚወደው መዝሙር ነው ቁጥር 2 ላይ ይገኛል ቁጥር 2ን ሳወጣ ምናልባት ቁጥር 1 በወጣ በአንድ አመት ጊዜ ውስጥ ነው ያወጣሁት እና ያው ወግ ማየት የሚለው ነገር አንጻራዊ ነው ለአንዳንዱ ምን እንደሆነ የተለያየ አይነት እይታና የተለያየ አይነት አገላለጥ ስላለ አሁን እኔ በወቅቱ ይሄን ስዘምር ይሄ መዝሙር ሲመጣ ስፔሻሊ ማደሪያ አልነበረኝም ዋው ከኢንተርናሽናል ኢቫንጀሊካል ቸርች እዛ ነበር የምኖረው ምናልባት መደጋገም እንዳይሆን ብዙዎች ከመጽሐፍም ከተለያየ ኢንተርቪውም ሰምተው ሊሆን ስለሚችል አንድ ነጭ ያግዘን ነበር እዛ ስራ እየሰራን የማታ ትምህርት እየተማርን እንኖር ነበር ከዛ ይሄ ጥሪ ሲመጣ በደንብ የጌታ ፍቅር ሲገባኝ መውጣት ፈለኩት በቃ እንደመመነነ በይው ከዛ ወጥቼ አማኑኤል ተሐድሶ ህብረት አሁን ሜክሲኮ አማኑኤል ያለው እዛ ጥቂቶች ነን ያኔ በቃ አብረን እናሳልፋለን እንጸልያለን ካገኘን እንበላለን ከሌለም አመስግነን በጌታ ሰላም እንተኛለን እንደዛ ነበር ኑሯችን እና መዝሙሩ እዛ ሁኔታ ላይ ነው የመጣው እንግዲህ ለኔ በጊዜው የታየኝ ወግ ማየት ምናልባት ትንቢታዊ ይሆናል አቅም መዝሙሮች ያው ብዙ ጊዜ ትንቢታዊ ይዘትም አላቸው መዝሙር ምስጋና ብቻ አይደለም ብዙ አይነት ነው እና እንደሱ አይነት እይታ ይኖረው አላቅም በጊዜው አልተረዳውም ግን በስጋ አሁን እንደው ተመችቶ ነው ወይ ጥሩ ኑሮ እየኖርክ ነው ወይ ደልቶ ነው ወይ ዘመርከው ምናምን ብትይ አልነበረም በጊዜው ግን የነበሩ የጨለማ ወራቶች ነበሩ በልጅነት ምግብ በጣም ኢሹ የሆነበት ሳንበላ ምናድርበት አዲስ አበባ ጎዳናዎች ላይ ያደርንበት ዝናብ እየደበደበን ቁራለ በጣም አስቸጋሪ ገጠመኞች አልፈናል አንዳንዴ ሰዎች ገንዘብ ምናምን ሲሰጡን ከምግብና ከተለያየ ነገር ከተረፈን ጎጃም በረንዳ አካባቢ 1 ብር ከ50 ወይ 2 ብር እንደዚህ የሚከፈልባቸው መደብ መሬት ሰሌን ሰጥተውሽ ተኛለሽ ያኔ አሁን አለ እየዘመርክ እያገለገልከም ማለት ነው በፊት የነበረው ታሪክና እነሱ የሰቆቃ ጊዜዎች አልፈው የዘላለም ህይወት ያብርሃን በህይወት ይበርቶ ከዛ ደግሞ በቃ ወደ ማገልገል ስመጣ ምናልባት ወግ አሳይሄኝ የሚለው እሱ እንደገና ደግሞ መራብ መጠማቱም ኦፍ ኮርስ ከባለፈው አንፃር ጌታን ከማወቅ በፊት ከነበረው አንፃር ብዙ ነገሮች እየተለወጡ ነበር የነበሩትና ብዙ ትርጉም አለው መዝሙሩ በዚህ ሁኔታ ነው የተዘመረው እንደው እኔ ፐርሰናሊ በህይወቴ ቴስት ስላደረኩት የጌታን እንደው አሳዳጊነት ሰው አድራጊነት እንግዲህ እንዳልከኝ ጎዳና ላይ ከመተኛት እንግዲህ ጎጃም በረዳ ብር ከ25 ሳንቲም ነው እየከፈሉ ከመተኛት ከዛ በዛ ሁኔታ ወደሞ ወጥቶ ጌታን ወደ ማገልገል መምጣት የዘላለምን ህይወት ማግኘት እንደው ከዛ በኋላ ደግሞ በአገልግሎት ህይወት ውስጥም ደግሞ አይ ቲንክ ተኬ እዚህ ደረጃ ከመድረሱ በፊት ያለፋቸው ህይወቶች ደግሞ አሉ ሲናሰሳቸው አዎ በጣም አስቸጋሪ ሁኔታዎች አልፈናል እንዳልኩሽ አዲስ አበባ ስንመጣ ምናቀው ሰው ምንም ስለሌለ ባድነን እንዲሁ የራራ ሰው ሳንቲም ይሰጠናል አለባበሳችንም እንደዛሬው አይደለም እንዴት ነበር ደበሎ የሚባል ቆዳ ነው የለበስነው ኦኬ ደበየ ቁጥር 1 ላይ አለች ኮሳ ያ ለብሰሃታ ያ እሱ አለ እንደዛ ነበርን አንዳንዱ ሰው አይቶም ስለማያቅ በገጠሩ በሰሜን አካባቢ ነው እንደዚህ አይነት ባህል ያለው የቆሎ ተማሪ ተብለው የሚጠሩ በቤተ ክህነት ትምህርት ቤት ውስጥ ያሉ የሚለብሱት ነውና ግር ይለዋል አንዳንዱ ሰው ያያዋል አንዳንዱ እንደመቀለድም እንደማሾፍ ይሞክራል
የአካባቢውን ቋንቋ አክሰንት እየጠሩ ያው ለመሳለቅ የሚሞክሩ ምናምን ይገጥምሻል። ብዙ አይነት ነው። ከዛ በዚህ ሁሉ ደግሞ ያው ቸር የሆኑ ደግ የሆኑ ሰዎች ደግሞ ገንዘብም ያላቸውን ይሰጡናል። በየቤቱ ስንሄድ ሬስቶራንቶች እንደዚህ የተራረፈ ምግብ እንደሱ ነበር። እንግዲህ እሱ በጣም አስጨናቂ ነው። በልጅነት በጣም በምትዋርቂበት ጊዜ እንክብካቤ ቤተሰብ የምትፈልጊበት ጊዜ ላይ በዛ እድሜ እኔ እንግዲህ የ6 ዓመት ምናምን 5 ዓመት ፕሮባብሊ ያለሁኝ ነው ከቤተሰብ የወጣሁት። ከዛ አዲስ አበባ የመጣሁት ግን 11 12 ዓመት በሆነ ነው እና በዛ ጊዜ ከቤተሰብ ጋራ የምትኖሪበት ስለምንም የማታስቢበት ቤተሰብ ፕሮቫይድ ስለሚያደርግ ለምግብ ለልብስ የምታስቢበት አይደለም። እኛ ግን እንደ አጋጣሚ እንደ ድልም ሆኖ በጣም መሰረታዊ የሆኑ ነገሮች ሳይሟሉልን ይልቁንም አንዳንዴ ይገኛል አንዳንዴ ሳንበላ የምናድርበት ጊዜ ነው። እንደሱ አይነት የሰቆቃ ጊዜ አልፈናል እና ጌታ ደግሞ ስሙ ይባረክ። እሱን ካገኘን በኋላ ደግሞ ወዲያውኑ ወደ አገልጋይ ሆነን በአገልግሎት ነገሮች ተቀይረው እዛው በመንገድ ላይ ስትሬት ላይ የተኛ የነበረ ሰው ጥሩ የሚባል ቤት እየኖርን ጥሩ የሚባል በጊዜው መኪና አሜሪካን ሀገር ከመሄዴ በፊት እኔ BMW መኪና ነበረኝ። ከተማ ውስጥ ብዙ የነበረ አይመስለኝም እና በቃ የልጅ ሀብታም ምናምን ሲባል ትዝ ይለኛል። ብዙ ባልነበረበት ጊዜ እንግዲህ ያ ሁሉ የእግዚአብሔር ቸርነት ነው። ምንም ከኪሳችን ያመጣ ነው የለም። እግዚአብሔር በብዙ ቅዱሳን ወዳጆች ባረከን። በአገልግሎት ነገሮች እየተቀየሩ ሄዱ። እርግጥ ነው እግዚአብሔር አጉራሽ ነው፣ አልባሽ ነው። አይተናል በህይወታችን። የሚገርምሽ ነገር አባቴ አንዲት ቆዳ አስይዞ አረሳው የሚለው ቪዲዮ ላይ አለ እሱ ታሪክና ወደ ገዳም ሲወስደኝ የተናገረው ነገር አለ። እግዚአብሔር ከዚህ በኋላ እንግዲህ ቤተሰብ የለም፣ እናት የጋገረችውን መብላት የለም፣ የእናት እቅፍ የለም፣ አባትም የለም። አንተ ለፈጣሪ የተሰጠህነ የተመረጥክ ልጅ ነህ። ከዚህ በኋላ እግዚአብሔር አጉራሽህ እግዚአብሔር አልባሽህ እና መጽሐፌ ላይ ጠቅሻለሁ እንደ ጸና ቀረ የሚለው ላይና ያንን የተናገረውን እንደ ትንቢት ሆኖ በህይወት ያየው የሚገርምሽ እና እግዚአብሔር በጣም ፕሮቫይድ ሲያደርግ የሚገርምሽ በጣም ብዙ ሰዎችን ያስተምራል። ይሄን ገጠመኝ ልንገርሽ እግዚአብሔር እንዴት ፕሮቫይድ እንደሚያዘጋጅ አቅርቦት እንዳለው። አሜሪካን ሀገር ስኖር የሆነ ገንዘብ የሆነ ሰው አስፈልገው እና ሰጣሁት ማለት እንደ ሲያገኝ ሊተካ ነገር እና በቃ አልቻለም እንትን ማለት በጊዜው ማለት ከዛ እኔ የጥረት ገጠመኝ አሜሪካ እየኖርሽ አስዩ አስፈልገ ገንዘብ ወደ ሆነ ነገር እና አይ ቲንክ አንስቼው አላውቅም። ብዙ ጊዜ ስማቸውን አልጠቅስም፣ ግን ሐዋሳ የሚኖሩ በጣም የተወደዱ የጌታ ቤተሰቦች ሪዞርት አላቸው፣ በጣም ትልቅ ቢዝነስ አላቸው፣ ቡና ይነግዳሉ። ከአሜሪካን ሀገር አንድ ቄስ አለ። ቄስ እሱን ስሙን በጠራው ችግር የለውም። ቄስ ያሬድ ይባላል። በሉተራን ቤተክርስቲያን ውስጥ የሚያገለግል ነውና እሱ ወደ ያዋሳ አካባቢ ሰው ስለሆነ እዛ ለረፍት ሲመጣ ይገናኛል፣ እነሱም ጋር ይግባባል። ከዛ በጣም ተከስተ ዘማሪ ተከስተ ወደ ልቤ ይመጣል ብሎ አንድ ሰው የኢትዮጵያ ብር ወደ ዶላር ቀይሮ በቃ ከኢትዮጵያ ወደ አሜሪካ እና ቄሱ ይደውላል። ወዳጆች ነን እንቀራረባለን፣ አንድ አካባቢ ነው የምንኖረውና ቄስ ያሬድ ሲደውል ብዙ ጊዜ ስልክ ላይ ያው ደካማም ነኝ የመመለስ ቶሎ እንትን ማለትና አጣኝ። ሜሴጅ አረገልኝና ሜሴጁን ስሰማ ምን ይላል? እቃ እጄ ላይ ያለ እየፈተነኝ ነው፣ ባክን እንገናኝና ወሰድ የሚል መልእክት ተወልኝ። ምን ልልሽ ነው? እዛ እንግዲህ ብዙ ሪሶርስ ያለበት ሀገር ላይ ግን እግዚአብሔር የኔ በቃ መጋቢ መግቦት የኔ ፕሮቫይደር እሱ እንደሆነ ለማሳየት ከሩቅ ከክፍለ ሀገር ሊሆን ከማይችልበት እና እንደሱ አይነት ገጠመኞች ብዙ ልነግርሽ ይችላል። እና አስታውሳለሁ ከቢሾፕ ዴቭ ጋር አገልግሎት እንግሊዝ ሀገር ሄደን ያገለገልን
ፖስታ ግለሰቦች እያመጡ ይሰጡኛል እና በቃ እምልሽ አብረሽ ሄደሽ ብዙ የሚወደዱ አገልጋዮች ጋራ ግን በተለየ መንገድ ደግሞ ታያለሽ ግለሰቦች አንዳንዶቹ እንደ አንተ ምንድነው ምናምን እስኪሉ ድረስ እንደሱና ይሄ ትዝ የሚለኝ ምንድነው እግዚአብሔር አልባሽ እግዚአብሔር አጉራሽ የሚለው የፋዘር ቃል ይመጣብኛል እንደሱ አይነት ገጠመኞች አሉ አሜዚንግ እግዚአብሔር ልክ እንደተናገረው አባታ አለ በህይወት ደግሞ የእግዚአብሔርን አልባሽነት አጉራሽነትም ተመለከተ እግዚአብሔር ይባርክ አሁን ከአካባቢሽ ከምታውቂው ከዛ ቢሆን በቃ በመተዋወቅ ነው ብዙ ወዳጅ አለኝ እዛ አካባቢ በቃ ከሩቅ ሀገር እንትን ሲል አቤት እግዚአብሔር አንተ እኮ ነህ ብለሽ ምስጋናን ታበጂ የተናገረውን እንደሚፈጽም የበለጠ እምነት በሱ ላይ እንዲኖርሽ በቃ አሜዚንግ ተከየ እንደው በዚህ አጋጣሚ እንን ፕሮግራም የሚከታተሉ ብዙ ሰዎች አሉ በብዙ ቻሌንጅ ውስጥ የሚያልፉ እግዚአብሔር ያይኛል ወይ ይመለከተኛል ወይ ብለው ልክ ደግሞ ቀደም እንደዘመር ነው ወግ ማየት እንግዲህ አንጻራዊ ነው እንዳልከኝ ቀደም ምናልባት በተለያየ የህይወት ቻሌንጅ ውስጥ ያሉ ሰዎች እግዚአብሔርን የሚጠብቁ ሰዎች ፓስተር ነህ ተከየ ዘማሪ ነህና አንድ ነገር ብትላቸው ከዛ ወደ ቀጣዩ ጥያቄ ገባለሁኝ እውነት የከባዱን ህይወት ምዕራፍ እንሻገራለን እናልፈዋለን ያ በጣም ይታለፋል ከዛ በፊት እንደው ፈገግ የሚያሰኝ አንድ ቴስቲሞኒ ከዚህ መዝሙር ጋር የተያዘ ውጭ ሀገር ነው በጣም የጥሩ ቤተሰብ ልጅ ናት እና አባቷን እጅግ በጣም ነው የምትወደው በጣም ነው የምታከብረው እና የኔ መዝሙር ደግሞ ተወዳለች እና ሰርጓ ላይ ስታገባ ይዘመራል የሚያዘምረው ሰው እና ከመቅበዝበዝ እሱ በቃ ሲለኝ ምናምን የሚለው እየዘመረ ታለቅሳለች እሱ እና ቀደም አንጻራዊ ነው ያልኩሽ ማብላት ማጉረስ መቅበዝበዝ ምናምን የሚለው ምን አይነት መቅበዝሷ ያሰበችው ሌላ አይነት ነው እና ታለቅሳለች በኋላ ምንድነው ስትባል እንዴ ዳዲ ምን ይላል እኔ እንደዚህ አላሳደገኝም አልተቅበዘበዝኩ በጣም ሪስፔክት ስለምታደርገው ልጄ እንዲነበረች ይብሉ የሆነ ስሜት ቢሰማው ሳይነት ነው የፈጠረው ኦኬ ከባድ ነው ሳልቅበዘበዝ እንደዚህ አይነት ገጠመኞች አሉ አንዳንድ መዝሙሮች ሰው ጋር ሄዶ ምን ትርጉም እንደሚሰጥ ለሱ አታውቂም አሁን እሷ መዝሙሩን ትወደዋለች እኔም እንዲወቅ ደረሰ ምናምን የሚለው የራሷ የተረዳችበት አለ የኑሮ ጦት አላየችም በጣም በዱሎት በጣም አንቀባሩን ያሳደጓትና ከመቅበዝበዝ የሚለው ሰርጓ ላይ ሲዘመር ታለቅሳለች ተባርካ መስሎት ዘማሪው ቀጠለ በኋላ ሲጠይቋት እንዴ ዳዲ ምን ይላል እንዴ አይደለም ያሳደገኝ ምንም ተቅበዝብዣ አላውቅም አይነት አለ ኤኒዌይስ አማኝ ሁሉ የእግዚአብሔር ጥገኛ ነው አክቹሊ ፍጥረት ሁሉ የበለጠ ደግሞ አገልጋይ ስትሆኚ ሁሉን ተታሽ ስትወጪ በእግዚአብሔር ላይ ጥገኛ አለመሆን አይቻልም እና መመክረው እግዚአብሔር አያሳፍርም ለሚታመኑበት እሱ ምግብ ይሆናል አሜን መጠጥ ይሆናል ልብስ ይሆናል በደንብ ይሄ ፕራክቲካሊ ያየነው ነው እኔ የሚያውቁኝም ሰዎች እንደው ሊነግሩሽ ይችላሉ ብዙ እንደዚህ አቋራጭ ምናምን ምን የምችል ሰው አይደለም ብዙ ጎበዝ አይደለም እንደው ፍጥነትም የለኝም ጎተት ያልኩኝ ነኝ እግዚአብሔር ካረዳው በእውነት ነው ማለት እግዚአብሔር ቸርነት ካላረገለት በረሃብ የሚሞት ሰው ነኝ እንደው ችግር በፍጹም ማለት የሚጎለኝም የሚመስለው ሰው ያለ አይመስለኝም ደሞም ፕራክቲካል በህይወቴ ያለኝን የለት ነው በጣም ደስ የሚለኝ በደንብ አለኝ እኖራለሁ ሰዎች ፕሮባብሊ ጠይቀው የማያጡበት አይነት እንደው እኔ ካለኝ አረጋለሁ ከሌለኝ መላፈልጊ እጦት የሚባል ደሞ ያለፍኩባቸው ነገሮች ስላሉ ለሰዎች መፍትሄ መሆን ለችግራቸው ቀዳዳ መድፈን የምትችይ አይነት ሰው ከሆንሽ ያን ይሄ ማካፈል ህይወት ደስ ይለኛል ኖርማሊና እንዴ የተረፈው ማይነስ ሰው ባይሆን ግን በእግዚአብሔር ላይ በጣም ተማምኜ አስፈላጊ ሆኑ ነገሮች ላይ ማጽናናት በመፈልግበት ሰዓት ላይ ቅርብ ካለ ሳይሆን እግዚአብሔር አደረገው እንድል ከሩቅ ማጠረጥሪው ሰው ደውሎ ሲያጽናና የሆነ ነገር ሲል
ከገንዘብ አቅርቦትም አንፃር አሁን ያልኩሽ ማጠብቂያቸው እኔ አሁን ለምሳሌ ሲዲ ለመስራት ሳስብ ቁጥር 6 እዚህ ሀገር መጥቼ እንደምሰራ ምናምን እያሰብኩ ያለ አንድ ሰው በሰው ደወለች። እሷንም እንዲሁ ማንሳት ጥሩ ነው ኢንካሬጅ ስለሚያደርግና የሚሰሙ ሰዎች ተስፋቸው በእግዚአብሔር ላይ እንዲሆን ከዛ ለሲዲው የሚያስፈልገው በጣም ብዙ ብር እዚህ ሀገር መጥቼ የሆቴልም የሚያስፈልገው ነገር ያደረገች በአካል አላቃትም። ታምኛለች? በአካል አላቃትም። በስልክ አውርተናል የተወሰነ ጊዜ ከዛ በቴክስት ነው የሚያስፈልግ ነገር አለ ምናምን ነው የምትለው። ከባለቤቴ ጋር 2-3 ያወርተዋል አለቀ። አላቃትም ይባካል እንደዚህ እና አሁን እንዲህ ሲሆን ምንጭሽ እግዚአብሔር እንደሆነ ይቀጥላል። አየሽ እግዚአብሔር አንድን ሰው ብቻ አይጠቀምም። አገልጋይን ለማኖር ሊሆን በአገልግሎት እንድትቀጥይ የተለያየ ምንጭ አለው። ለምሳሌ ቁርአን ተጠቅሟል አይደል ነው። እንደገና ደግሞ በልታ ልትሞት ያለች ሳምበዲን አንድን ሰው ብቻ ወይ ያለው የተመቻቸ ያልጎደለበት አንድን ሰው ብቻ ቢሆን እንግዲህ ቆይተሽ በጣም ሲበዛ ባለውለታዬ ብለሽ ሁሉ ልትዘምሪ ነው ለሱ። ግን እግዚአብሔር አንዴ ቁርአን ሲጠቀም አንዴ መበለት ሲጠቀም አንዴ ደግሞ በጣም ባለጠጋ የምትይውን አንዴ ደግሞ ማትገምቹን ሰው ሲጠቀም በቃ ምንጬ አንተ ነህ እግዚአብሔር ሆይ እነኚህ የሚጠቀምባቸው ሰዎች ምን አይነት ኮንሺየስ ማይንድ ነው ያላቸው ምን አይነት መንፈሳዊ ሰዎች ናቸው እንዴት ቢታዘዙ ነው ብለሽ ታደንቂያለሽ ተባርኪያቸዋለሽ። ምንጩ ግን እግዚአብሔር ነው። ሰው አገልጋይ በዚህ ላይ ቢደገፍ በጣም እመክራለሁ። እግዚአብሔር አያሳፍርም፣ ስፍራ አይገድበው የትም እና የኔ ያለኝ ሰብልኝ። አሜን። ተክዬ በጣም ደስ ይላል። እንግዲህ ተመልካቾቻችን በጣም ደስ የሚል ጊዜ እያሳለፈን ነው የምንገኘው። እግዚአብሔር የሚያኖር የሚያለብስ የሚያበላ የሚያጠጣ የሚያነሳ የሚያከብር አምላክ ነውና በመታልፉበት መንገድ ሁሉ የጌታ ታማኝ ነው። እምነታቸውን ቀጥሉ። ተክዬ እዚህ ጋር ብዙ ነገር አለ፣ ዳቦ አለ፣ የሚጠጣ አለ። የትኛውን ቀድሜ እንደው እስከ ዛሬ እንደዚህ አልገጠመም ማለት ይሄ የአሜሪካ በጣም ደስ ይላል። ከዳቦ ልጀምር? እሺ ተክዬ እንግዲህ ብዙ ሀሳቦችን እናነሳለን። ዛሬ ትንሳኤ ነው። ጌታ ኢየሱስ ክርስቶስ በምድር በነበረበት ጊዜ ያሳለፋቸው ሁኔታዎች አሉ። ስንመለከት ለምሳሌ ያስቆርጦ ይሁዳ ነበረ፣ ደቀ መዛሙርቶች ነበሩ፣ አይሁዶች ነበሩ፣ ፈሪሳውያን ነበሩ፣ የኛ ኃጢያት አለ እና ያ ሁሉ ተከምሮ ያንን ሁሉ ዋጋ እንዲከፍል አስገድዶታል ማለት ነውና እንደው ምናልባት ከነዚህ ሁሉ ሰዎች የማን ያባቱም ዝምታ አለ እንደው የትኛው የከበደው ይመስላል ጌታ ኢየሱስ ክርስቶስ ያንን ጽዋ በሚቀበልበት ሰዓት? ጥሩ ቋንቋ አለ የኦርቶዶክስ አባቶች የሚሉት እግዚአብሔር አምላክ ሰውን ከፈጠረበት ጥበቡ ይልቅ ያዳነበት ጥበቡ ይበልጣል። ይሄ ሰው የሆነበት ወደ ምድር የመጣበት ክብሩን ትቶ ሚለውን መቀማት እንደሚገባ ሳይቆጥር ፊልጵስዩስ ላይ እና እሱን ቃል ይመስለኛል በደንብ እነሱ ሲገልጡት ደስ ይላል። በግዕዝ ፍቅር ሰሃቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት ፍቅር ነው ከኃያል ትልቅ ከሆነ ዙፋኑ ላይ ወደ ምድር ጎትቶ ያመጣው ሰው ያደረገው። ሰው መሆን በጣም አስቸጋሪ ነው። ሰው መታቂው ነው ከፈጣሪነት ከስላሴነት ወርዶ ማለት ነው ትቶ የሚለው ይሄን ያደረገው ፍቅር ነው። ከባድም ነው ብዬ የማስበው ይሄ ነው። አሁን ለምሳሌ ሉቃስ 22 ላይ አይተሽ ከሆነ ጌቴሴማኒ ላይ ሲጸልይ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር የሚል ቃል አለ። የፈራው ለምን ፈቅዶ ነው የመጣው ሊሞት ስለሰው ልጆች። ግን አስቢ እዛ ሰዓት ላይ ከስላሴነት ከእግዚአብሔርነት ጎሎ የኔና ያንቺ የዓለም ሁሉ ኃጢያት የተከመረበት ሰው ያ ብቻ አይደለም
እግዚአብሔር ፊቱን ያዞረበት ሰው በፍርሃት ሲጣጣር መጣጣር ለሞት ይሄ ትንቅንቅ አይደለ እንደ ነፍስ ውጭ ነፍስ ግቢ አይነት በጣም ደስ የሚለው ግን የሚያበረታ መልአክ ታየው ይላል። ከዛ ነው በቃ ፈጽመዋለሁ አረጋዋለሁ ብሎ አብ የፈቀደው ስለሆነ ያንን ለመፈጸም ኃይል ተቀብሎ መጣ። ደቀ መዛሙርቱን ሲያቸው ተኝተዋል። ከሐዘን የተነሳ ተኝተው አገኛቸውና ወደ ፈተና እንዳትገቡ ትጉና ጸልዩ አላልኳችሁ ምን አላቸው ይላልና በጣም አስጨናቂው የሚመስለኝ እንግዲህ እዛ ቃሉም የሉቃስ ጻፊም እንደሚነግረን ከእግዚአብሔርነቱ መጉደል ሰው መሆን ሰው ብቻ ሳይሆን የዓለም ሁሉ ኃጢአት የተቀመጠበት ሰው እግዚአብሔር ኤሎሄ አንሳው እያለ ማለት ነው በሌላ ሰው ይሁን ፈቃድ ቢሆን እስኪል ድረስ ያደረገው የአብ ዝምታ ከስላሴነቱ መውረዱ ይሄ እንግዲህ የሚያሳየው ምንድነው የፍቅሩን ጥልቀት ስለኛ ታመመ ተፈወሰ እሱ ተጠላ እኛ ተወደድን እሱ ሞተ እኛ ሞትን ሳያገኘን ሰው ልውውጥ ነው የተደረገው በሐዘን የምናሳልፈው ሳይሆን እኛው በፌሽታ ተደረገልኝ ሰራልኝ ተለወጠ መሞት ነበረብኝ ሞተልኝ ነው በዛ ደስታ ነው የምናከብረው እንጂ ቁዘማ ያን አለፈውን እያሰብን ምን ቆዝምበት አይደለም ሞቶ ቢቀር ወይኔ እንደው ለኔ ብሎት ያለ ግን የተከፈለው ቅድም አሁን በቃ አፊቱን ሲያዞርበት በቃ ያ ሲጣጣር የነበረው ያ ስሜት ከባድነቱን ያሳያል ሰው ይሄን የተከፈለልኝ ብሎ ሰው ሙጭጭ እንዲል እንዲወደው ጌታን እንዲያከብር ሊያደርገው ይገባል እንጂ እንድንቆዝምበት አይገባም ያ የምስጋና ነው አይደል ትንሳኤ ምስጋና ለከ ነው ያ እግዚአብሔር ይመስገን ስለዚህ በትንሳኤ ቀን ምስጋና ነው ያለው እግዚአብሔርን ምናመሰግንበት ነውና የሐዘንን ካባ ከላይች ላይ ተራገፈበት ጊዜ ነው ከቤተ መቅደስ መጋረጃ ከላይ ተቀደደበት አሜን ወደ አብ መግባት ይቻልበት አሜን ርቅ የሆነበት ማለት አሜን አሜን እግዚአብሔር ፈገግ ብሎ ትውልዱን በቃ በፍቅር የተገናኘበት የፍቅር የታደሰበት አሜን 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 በድጋሚ እንግዲህ እንኳን ለትንሳኤ በዓል በሰላም አደረሳችሁ በሰላም አደረሰን አሜን ቲቪ ከኤልሻዳይ ቴሌቪዥን ኔትወርክ ጋር በጋራ በመተባበር የሚያቀርብላችሁ ልዩ የበዓል ዝግጅታችን ነው እንግዲህ የተለያዩ የበዓል ዝግጅቶቻችን ይቀጥላል ዛሬ ቆይታ እያደረግን ያለነው ከዘማሪ ከፓስተር ተከስተ ጌትነት ጋር ነው እንግዲህ ቆይታ እያደረግን ያለነው ተከየ የተለያዩ ፈን የሚያደርጉ ጥያቄዎች አሉን ማለት ነው እንግዲህ ተመልካቾቻችን ካፍታ ቆይታ በኋላ ስንመለስ እነዚህን አጓጊ ጥያቄዎች ሰርፕራይዝ ጥያቄ ነው ለኔም አልተነገረኝም ከዝግጅት ክፍል የተዘጋጀ ነው ጉዳችን ነው በጣም ማልወደ ሰርፕራይዝ ነው ስለዚህ አብራችሁን ቆይታ እንድታደርጉ ጋብዛችኋለሁ መልካም ጊዜ መልካም ቆይታ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ጥሩ ጊዜ እያሳለፈን እንገኛለን እንግዲህ በቤታችሁ ቡናችሁን እያፈላችሁ ከኛ ጋር ደስ የሚል ጊዜ እያሳለፋችሁ ስላለ እናመሰግናለን ተኪ በጣም የሚገርመኝ መዝሙር አለ እንደውም ምንድነው በመናነስ ሁኔታ ቢያልፍ ነው ይሄን መዝሙር ይዘምራል አለው አንዳንድ ጊዜ ባጎረሰ የተነከሰ ስንቱ አለ ቤቱ እያለቀሰ ይቅር አይወራ ክፉ አይ ነገር ግጥም በጣም ነው የሚይዘው እና እስኪ ያስተውልልቤ ሁሉን ችሎ ማለፍ የሚለው መዝሙር በጣም ይገርመኛል እንደውም ከምኑ ጋር አገናኛውት ከጴጥሮስም ከይሁዳም ጋር ኢየሱስ አብረቷቸው አጠጥቷቸው ከዛ በኋላ ፋይናሊ ይሁዳ አሳልፎ ሲሰጠው እንመለከታለን ማለት ነውና ሜቢ ሪል ከህይወት ጋር የተገናኘ ነው ይህ ታሪክ የሚገርምሽ ይሄ መዝሙር የወጣ ሰሞን ዲሲ ኮንፈረንስ ነበረ ኮንሰርት ዋሽንግተን ዲሲ እና አንድ ሰው ዛ ጌቶኝ በጣም አሁን ያወጣው መዝሙር በጣም ነው ባርከኝ በተለይ ይሄ ብሎ ይሄኛው መዝሙር ሲያነሳው እኔ በወቅቱ ብዙም ቦታ ያልሰጠሁት ስለነበረ ከዛ ሁሉ መዝሙር እነ ልቤ ጸና ምናምን ጋሉበት ይሄን ነው አንደኛ ወደድኩት እና በምን ሁኔታ ይሆን የዘመርከው እንደኔ መቼም ጉዳት ደርሶብህ መሆን አለበት ምናምን ሲለኛው እንግዲህ በገባ መጠን እግዚአብሔር ከተናገረ ጥሩ ነው ብያልኩት ልክ ነሽ መዝሙሮች አንዳንድ ጊዜ
ከገጠመኝ ከዕለት ተዕለት ሁኔታ ውስጥ ይመጣሉ እና ምን ደርሶብህ ነው ግን ተመሳሳይ እዛ ላይ እንዳለው ነው እውነት ለመናገር ቅርብ ያው ብዙ ነገር ማረግ የምችልበት ጊዜም ባይሆን ለሰው ግን ያለሽን የምታካፊው አብረሽ የልብ የምትለው ወዳጅ የምትዩ ያልሆነ ነገር ሲያረግ በቃ በቀናትም ይሆናል በተለያየ መንገድ ያው በጊዜው እሱ ነው የሚያውቀው እሱና እግዚአብሔር ግን ትንሽ የምታዝኝበት ሁኔታ ሲፈጠር መቼም የኛ ያው ሀዘናችንም ደስታችንም ትምህርት ነው መዝሙር ነው የምትሰሪበት በቃ ያ ሐሳብ ሲመጣ አይ ቲንክ በዛ አይነት ሁኔታ ውስጥ የሚያልፉ ይልቁንም ደግሞ ወደ በቀል አየሽ ተመልሶ እንዳደረገብኝ ላድርግበት አይነት እንትን ውስጥ እንዳይሄዱ አይወራ ይቅር ክፉ ላደረገ ክፉ ማድረግ ተገቢ አይደለም በቃ ልብን የሚያክም ልብን የሚጠግን አምላክ አለ ልብ አምላክ ነው እሱ ፍርድን የሚሰጥ በቃ ከሱ ጋር ጨርሱ ጉዳያችሁ እንደሚል እንደሱ ያመልካለሁ እስቲ አንዴልስ ነው በእናትህ ባጎረሰ የተነከሰ ከቤቱ አለ ስንቱ ያለከሰ እንደሱ ለክፉ ቀን ነበረ ወዳጆ ግን ተገኘ ሲሸመቅ ደጆ ከገበታው ላይ የበላ ተረከዙን ደግሞ ቢያነሳ ምናምን እንደሱ ጠፍቶብኛል ጠባቂ አይ ረጅም ስለሆነ እየረሳው ለሰው ማይወራ አይነገር በቃ ከልብ አውጣው እስኪ ያስተውልብኝ ሁሉን ችሎ ማለፍ ሁሉን ችሎ ማደር በቃ በጣም ልብ ነው የሰው ሁለንተና ታውቂያለሽ መጽሐፍ ቅዱስ ሲናገር ስለ ዳዊት ግን በልቡ ይላል አንድ ቀን በሳኦል እጅ ጠፋለሁ ብሎ ያስብ ነበር ይፈራ ነበር ተመልከች ከበባ ጥሩ ፊውቸር አለው ወታደር ቢኖር ከበባ ቢኖር አጀብ ቢኖር ልብሽ ከፈራ ነገ ላይ እኮ በቃ ባጭር ያስቀረኛል ይሄ ነገር እንዲህ የምትይ ከሆነ በቃ አደገኛ ነው ለዚህ ነው በዳዊትም እንደገና ይልና ልቡን በእግዚአብሔር አበረታ ይልሻል ሳሙኤል መጨረሻ ላይ እና ልብ ዋና ነገር ነው ልብ ይረፍ በቃ ስራተን ያዝ ጉዳቱን ተውና በቃ ይሄ የሰው ባህሪ ነው አይነት ነው እንትን ያለው ብዙ ጊዜ በተለይ እኔን እንድናነሳ ማስበው ብዙ ጊዜ እናልፋለን ክርስቲያኖችም እኔ አንዳንዴ የራሴንም ህይወት ሳይ ሰውን ትረስት በማድረግ ውስጥ ህመም አለው አሁን ቅድም ስትናገር ሳይክ ትንሽ ይያልክ ሸፈንከው እንጂ ህመም አለው ከባድ ነውና በዛ ሁኔታ ውስጥ ያለፈን ይከብደናል አንዳንዴ ጊዜ እንደውም አንዳንድ ሰው ከጌታ ቤት ባክስ ያደርጋ ያለውኝ በሰዎች ሁኔታ ገባህ አይደለ ምህረት ለማድረግ የሚከብደው ሰው ታገኛለህ ይቅርታ ለማድረግ ማለት ነውና ልክ ነው እንደው ይሄ መታወንም ይቅርታንም እንድናነሳ ፈልጋለሁ በጣም ደሞ አይሽ ለትንሳኤ አይደለ ይሄ ባል በጣም ልቤን የሚነካው ቃል አለ የተፈወስኩበት ነው ሐዋርያት ሥራ ምዕራፍ 7 ላይ ሁሉ ሰው የሚያውቀው ታሪክ እስጢፋኖስ እየተወገረ የተናገረው ነገር ይቅር በላቸው የሚያደር ኢየሱስ ነው ይሄን ቃል የተናገረው ከዛ እስጢፋኖስ በጣም ፔን አለው በድንጋይ እየተወገረ እየሞተ ምንድነው እንደዚህ እንዲል ያደረገው ብለሽ ከፍ ብለሽ ስታጠኝ እስጢፋኖስም ይልና መንፈስ ቅዱስ ሞልቶበት አይኑ ወደ ሰማይ ትኩር አድርጎ ሲያይ ኢየሱስም በአብ ቀኝ ተቀምጦ አየ ይላል አይኑ የተተከለው ኢየሱስ ላይ ነው ከዛ አየዋለሁ አላቸው የአይሁድ ማህበረሰብ እኮ ሰቅለን ገለን ቀብረነዋል አብቅቷል ብለው ተረጋግተዋል እሱ ግን ነው ያየውት ነው አላቸው ከዛ ጥርሳቸውን እያፋጩ ይላል በቁጣ ወስደው እንዲያረጉትን ታውቂያለሽ ከዛ ውስጥ ግን ምህረትና ይቅርታ እንዴት ሊወጣ ቻለካሽ የተተከለበት እና በህይወት ዘመንሽ ለዚህ ነው እኮ የገላትያ ጻፊ ራሱ ሲጽፍላቸው ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ክርስቶስ ኢየሱስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር ይላቸዋል ያ ሲደበዝዝ መስቀሉ ሲደበዝዝ ኢየሱስን ሌሎች ነገሮች ሲጋርዱት ነው ሰው ሳይነካ የሚጮህ እንጂ እሱን ስታይ ሰብሊ ምንም ብታደርገኝ ከዛ ጋር ሲነጻጸር ምንም ነው እና ሰዎች ይቅር ለማለት በጣም የሚቸገሩ በዚህ በትንሳኤ ሰሞን ይህንን ቃል ቢወስድ ጥሩ ነው
በጣም ይቅር ለማለት የሚቸገሩ ሰዎች አሉ። ኢየሱስን እዩ። ኢየሱስ ስለናንተ ተወቅቷል። ኢየሱስ ስለናንተ መከራ ተቀብሏል። ያለ ምንም ስጠቱ ያለ ምንም ጥፋቱ። እኛ እኮ አጥፍተንም ይሆናል አስንደክም አይተውን ይሆናል የሆነ ነገር ሳትሲል ሻይቶሽ ይሆናል። በቃ በተለያየ መንገድ ሰው ቢከፋብሽ ሪዝን ሊኖረው ይችላል ትንሽዬ። ይሄ ዝም ብሎ የተጠናወታቸው እንዳሉ ሆኖ ጠላት የሚከራያቸው እንዳሉ ሆኖ አንዳንዱ ከቀናት ከመናመን ልዩ መንፈስ ያለባቸው አሉ። ያንቺን ጥሩ ነገር የማይፈልጉ እንደሱ ከነሱ ውጪ አንዳንዱ ደግሞ ለምሳሌ በክርስትናው በቃ ጥሩ የሚኖር የሚመስለው ጥሩ ሞራል ያለው የሚመስለው ሰው የሆነች ነገር ቢያንቺ ላይ እዚህ ነጭ ልብስ ላይ አሁን ጥቁሮቹ በጣም ጎልተው እንደሚታዩ እንደዛ የሆነበትና ወዲያውን ወደንት ግን በቃ እንደሱ አይነትም ነገር ቢደርስ በይቅርታ በምህረት ማለት እሱ ተገኘ በደልም ወደ መቁጠር ያመጣህም አይደለ የእግዚአብሔርን ወደ ማወቅ ወደ ማቹሪቲ ምናድቀው በጣም ይቅርታን ፕራክቲስ እናደርገና ትክክለኛ በስለት እሱ ነው። እንዳውም ትክክለኛ እኮ ያማኝ በጣም መንፈሳዊ ሆነ አደገ የምትይው አንድ ሰው የተነካለት የሚያወጣው በሰላሙ ጊዜ ሁሉ ሰላም ኢየሱስም ብሏል እኮ ፈሪሳውያንስ ይሄን ያረጉ የለ እያለ ኮምፔር ያደረገ ሰው በቃ ሰብለኮ በጣም በሳል ክርስቲያን ናት ለጌታ በጣም ቅርብ ጌታን የምትወድ እምል ከሆነ በዛው ልክ ደግሞ ታጋሽ ቻይ በቃ በተነካሽ ጊዜ በቃ በምህረት በይቅርታ የምታልፊ እንደውም አልፈሽ ሰውን ጉድለት የምትሸፍኝ ሰሞኑን አንድ እንትን አጋርቼ ነበር ፌስቡክ ላይ ትንሽ ፈገግ ስለሚያሰኝ ጥሩ ነው። አንዱ የሰሜን አካባቢ ልጅ ነው ይመጣል አውቶቡስ ተራ አካባቢ እና በሚስጥር ኪሱ 50 ብር ይዟል። ቆየት ብሏል ትንሽ ይዘው እና የአዲስ አበባ ያው ቹልሌዎች አነደዱት ማለት ነው 50 ብር ቤት እንደገባ ከዛ ትንሽ ቆይቶ ሲያይ የለም ወይኔ ጉዴ አለ ኪሱን አየ። ከዛ ቆጨምጭሚቱ እዚህ ቁምጣን ያደረገው እኮ ግን ኪሴ ለዚህ በጣም ዞረበትና ወየ ጉዴ ምናምን አለይነውስ በቃ ለሰዎች የደረሰበትን እንትን አድርጎ በመለስ ይሻለኛል ወደ ሀገሬ ብሎ ሲመለስ ድሮ እንጦጦ ላይ ፍተሻ ነበር። ሰው ይወርደ ከአውቶቡስ ይፈተሻል እና ሁሉም ወርዶ እየተፈተሸ ያለ ዞር ብሎ ወደ አዲስ አበባ ሲያይ ዶፍ ዝናብ እየረገጠው ነው። የታባቱ ይሄን ቀጣፊ ህዝብ በልልኝ የዚህ ሰው ያውን ቆሽት በቃ 50 ብር ነው ገባ። ያንዳንዱ ሰው ብስለቱ እስከዛ ነው 50 ብር ያክል ናት በቃ የነካሽ ሁለት ፍርድ ምርግማን በቃ በጠፉ እንዲባሉ ግን ስትበሰይ ስታድጊ ከዛ ያለፈ ነው የሰው ህይወት ክቡር ማለት እርግጥልኝ ይጥፋ ይባል እና በክርስትናም ስታይ ትንሽ የተነካሲ መስለው ሰው ማአት ነው የሚተፋው። አሁን የሶሻል ሚዲያ ዘመን ነው ቲክቶክ ላይ የምታየው በቃ ዩቲዩብ ላይ በቃ ይሄ አንዱን ለማዋረድ አንዱን እንዲጠፋ አንዱን ለማጠልሸት ስል ነበር በቃ እዚህ አዲስ አበባ እየዞርኩ ወክ ያረኩኝ አንዱ ስጸልይ የነበረው አመዳፋሽ መንፈስ ምድሪቷ ላይ በቃ አለ ይሰራ እንዳልሰራ ይለፋ እንዳልለፋ እንደዚህ አሁን ተመልከች ይሄ ሚዲያ እኮ ብዙዎችን ያጽናናል ለብዙዎች ደርሶ ምናልባት የማንን ህይወት እንደሚሰራ አጣቂው ግን እዚህ ውስጥ ብዙ ጊዜ ተሰውቷል። እዚህ ጋር የወጡት ነገሮች ዝግጅቱኛው ከ2-3 ሰዓት በላይ ቆይተናል እዚህ ሲዘጋጅ እነኚህ ሁሉ ነገሮች ለትውልድ የሚጠቅም ነገር ለማቅረብ ይሄን አፕሪሺየት አያረግም እንከን ፈልጎ በቃ እንደ አይነት እና ስፔሻሊ የተነካ የመሰለው ጊዜ ላይ ማአት የሚያወርድ ከሆነ እሱ ራስ ወዳድነት ያለ መብሰል ምልክት በጣም ብዙ ነገሮች ናቸው። ትንሽ ፈገግ እንዲሉ በጣም አሪፍ ነው። በተለይ ደግሞ ቀደም ያልከው ይሄ በመንፈሳዊ ምንረዳ አመዳፋሽ የሆነ አጠቃላይ ክርስቲያኑም ጋም ክርስቲያን ያልሆነውም ጋር ስትመጣ በቃ ጥቂት ውድቀት ነው የሚጠበቀው። አንዳንዴ እኔ ወክ ሳደርግ ራሱ ከተማውን ሳይ እግዚአብሔር ይባርከው ይሄንና መንግስት ላለሁኝ ሶሻል ሚዲያ ስትመጣ ደግሞ ሲተች ብዙ ነገር ሲባልና ያለንና እግዚአብሔርን ለማመስገን ምክንያት ፈላጊዎች አገልጋዮቻችንን ማክበር
አንዳንዴ ለእግዚአብሔር የቀናን ይመስላል ሰዎችን መስበር እንዳይነሱ ማድረግም አይ ቲንክ ትክክል አይደለም ብያስባለሁ የክርስቲያን ባህሪ አይደለም በጣም ብዙ እኛ እንዲ ነው ብለን እንደው አንዳንዱ ብትናገሪው ትንሽ ጥሩ ስለማይሆን ነው እንጂ አንዳንዴ በዚህ ጊዜ አማኝ በመሆንሽ በራሱ ዝም ብለው ሰዎች ይፈርጁሻል ከሆነ አሁን ካለው አገዛዝ ጋር አሁን ካለው እንተንጋ እና እኛ እንደ መንፈሳዊ ሰዎች የሰማይ ዜጎች ነን ወገናችን በክርስቶስ የሚያመን ሁሉ ከዛ ባለፈ ደግሞ ኢትዮጵያውያን ህዝባችን እንወዳለን እና ደግሞ መልካም ነገር ስታይ የጎደለውን አሉ ፖለቲካ የሚያውቁ ለተለሰራችሁ ሆነ ነው እኛ ግን አሁን ለምሳሌ ሆነ ሁለት ወር ውጭ ቆይቼ ስመጣ የሆነ ለውጥ ሳይ ዋው እግዚአብሔር ይመስገን ሀገር እየተለወጠ ነው እኔ አሁን ብዙ ሀገሮች ዞራለሁ እንግዲህ በአገልግሎት የእግር መንገድ ያለ ማጋነን ብዙ አሁን በእግሬ ወክ ስለማደርግ እንደዚህ ረጅም አገጥሙኛ ያቀ ኢትዮጵያ ነው አዲስ አበባ ነው በጌታ ፊት ነው ነገር ያየር ይኖር ይችላል ግን እንደው የኔን ያክል ትራቨል ያረጋል ለብዬ ይከብዳል ኦልሞስት በጣም ብዙ ሀገር ነው ይዞርኩት ያለድኩበት ሀገር የለም እና ደግሞ ወዳለው በይርኩበት ወክ ማድረግ መንቀሳቀስ እንደዚህ እና የእግረኛ መንገዶች ላይ ምናምን ለማየት እድል አግኝቻለሁ ባይስክል የድበት በጣም አሁን ከአውሮፓ ሞዳቸው ከተሞች አሉና አውስትሪያ ቬና በጣም በቃ የተገረምኩባቸው ፓሪስ ሀገሮች እጃለሁ እና ቅርብ ጊዜ ላይ አሁን ሳይ በጣም ደስ ይላል እየዘመርኩ ወካረጋለሁ ማስኬና አድርጌ ኮፍያዬን አድርጌ አንዳንድ ሰው ያንንም አልፎ ያቅሻል ሰላም ይቻል ቆመሽ መልልሽ ነው የማንም ደጋፊ የማንም ተቃዋሚ ብቶኝም በእውነት ለመናገር ክፋት እኮ የለው ማድነቅም ደግሞ ነው ምናልባለሁኝ መባረክም መልካም ቃል መዝራት እግዚአብሔር ይመስገን ማለት እሱን በጣም ያስፈልጋል ሌላው የጎደለው እንዲሞላ ደግሞ ፖለቲካ ውስጥ ያሉ ስራቸው ሆኑ መሞገት መንግስትንም ይሄን አስተካክል ማለት ነው ያየነው መልካም ነገር ግን አፕሪሼት ማድረግ ተገቢ ነው እግዚአብሔር ይባረክ እግዚአብሔር ይባርካቸው ጤና ይስጣቸው ከዛ ባለፈ የጎደለው ይሙላ አሜን ሰላም አሜን ለምድራችን ይሁን በእውነት ይሄ ትንሳኤ ጌታ በየጓዳው በየቤቱ ገብቶ ጦር እና የጦር ወሬ የማንሰማበት መልካም የሆነ የሰላም ነፋስ እንዲነፍስ እንጸልያለን አሜን 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 በጣም ደስ የሚል ቆይታ ያደረግነው በድጋሚ መልካም ባሪ ይሁንላችሁ እንግዲህ ድንገተኛው ጥያቄ ተዘጋጅቷል ወደ ጥያቄው ልንገባ ነው ተኪ ተዘጋጅተሃል አይደል እውነት ነው ጎልጎታ ኤክስ በዋነቱ ሰሩት ይያል ለመብለጥ ሰሪ ዛሬ ይታያል ነው ማለት ነው ውጤት ነው ሰርፎ ምንም ሊገባኝ ያልቻለ ጥያቄ አንቺ ግን አጥንተሽ መጣሽ ለማን ነው ይቆጠራል አሁን እየገባኝ ነው ቀጥይ
መግባት አለበት። መጨረሻ ጥያቄ ነው። ሐመሯ አውሬ ብያለሁ። ለመልከት መልሻለሁ። ለጥቂት ነው። አረ እሺ እየተጋገዝን ጥያቄ ነው እንግዲህ እኔ ያሸነፍኩኝ እስተኬ ነው። አይ እኩል ነው። በጣም ደስ ይላል። ተክዬ እንደው በመጨረሻ በህይወት ካሳለፍካቸው የህይወት ምዕራፎች ውስጥ ጌታን በማግኘት ውስጥ የተከፈልከው ህይወት እና ሌሎች ሰዎች እንደው ቢያገኙ የምትናፈቀው ህይወት ምንድነው? የዘላለም ህይወት አጠቃላይ በኢየሱስ ክርስቶስ ሞትና ትንሣኤ ያገኘ ነው። ሁለንተናዊ በዛ ውስጥ ደስታ አለ፣ ሰላም አለ፣ ረፍት አለ። የህይወት ራስና ጌታ የሆነው ኢየሱስ ሰዎች ሁሉ ቢያውቁ ደስታዬ ነው። በጣም መልካም ነው። እንግዲህ በዚህ አጋጣሚ እንኳን አደረሳችሁ የምትላቸው ሰዎች ካሉ ያንንም እድል ሰጣለሁ። እንዘምራለን አይደለ? እንዘምራለን፣ በደስታ እንዘምራለን። ወዳጆቻችን ለትንሣኤ በዓል እንኳን በሰላም አደረሳችሁ ማለት ፈልጋለሁ። ይሄ ትንሣኤ የድል የመከናወን የደስታ የፌሽታ እንዲሆንላችሁ ምኞቴ ነው። አንድ ነገር ደግሞ በዚህ ውስጥ ኢየሱስ ክርስቶስ ካለፈበት ለኛ አንድ ትልቁም ነገር የኢየሱስ ክርስቶስ እውነተኛ ተከታዮች አንዱ መገለጫቸው ትህትና ነው። እሱን ባለፉት ሰሞናት በጣም ሳሰላስለው ነበር። ሊይዙት በመጡ ጊዜ ቆመጥ ይዘው ሰይፍ ይዘው ነገር ግን ኢየሱስ የትኛው እንደሆነ ለመለየት እኔ ሄጄ የምሰማው እሱ ነው አላቸው ይሁዳ። በዛ ስታንዳርድ ነው የኖረው። ከጴጥሮስ የሚለይበት ከዮሐንስ የሚለይበት አብረው ከነበሩት የሚለይበት ጎልቶ የሚታይበት ምንም ነገር አልነበረው። በጣም እጅግ ትሁት ሆኖ ነው የኖረው። ዮሐንስ ወንጌል ላይ እንደሚናገረው እርሱ በመካከላችሁ ቆሟል ብሎ ተናገረ። ማለት ልዩ ምልክት አልነበረውም ኢየሱስ እና አገልጋዮች ይህን ትህትና ልንላበስ ይህን ትህትና ከሱ ልንማር ይገባል ብዬ ይሄንን ማስተላለፍ ፈልጋለሁ። ለራሴ በጣም እየተማጸንኩ እየጸለይኩበት ያለው ቃል ስለሆነ ነው። ከዛ ውጪ እንወዳችኋለን። እዚህ ያለነው በሆሊቢት ስቱዲዮ ነው። አንቺ በተረሻቸው ነው እንዴት ተረሳለሁ ጊዮንን ራስ ወደሳለሁ ጊዮንም አለ ሆሊቢት በጣም ሰፊ ነው። ሰፊ ነው ስቱዲዮ ነው አይሻል? በጣም ምርጥ ስቱዲዮ ነው። አይ ቲንክ ኢትዮጵያ ውስጥ እንደዚህ በዚህ ደረጃ አለ ብዬ አላስብም። በጣም ብዙ ኢንቨስት የተደረገበት በዛ ላይ ደግሞ ያለምንም ክፍያ አዳዲስ ዘማሪዎችም መጥተው ሙዚቃ ተሰርቶላቸው ክሊፕ ተሰርቶ ጸጋቸው እንዲወጣ ወደ ሰው እንዲደርስ እያደረገ ያለ ሚኒስትሪ ነው። ባንዶቹ በጣም የሚገርሙ ናቸው። እግዚአብሔር ይባርካቸው። በጣም ባለራዩን ዶክተር ያሬድን እግዚአብሔር ይባርከው። አብረውት የሚያገለግሉ ሁሉ እግዚአብሔር ይባርካቸው እና ጌታ ድንቅ ነበር። በጊዮን ሆቴል እንግዲህ የነበረው ያ የሚያምር ድባብ እግዚአብሔር ረድቶ ተዘጋጀው። አሜዚንግ በጣም እንደው ተክዬ የጊዮኑን እናነሳለን። ከቅድም ጀምሮ ቆይታ ስናደርግ እንትን ነው ብቻህን አይደለም የምታወራው። እንግዲህ አዲስ አበባ ስንገባ ስናገለግል እያልክ ነው የምታወራው። ይሄ ያንተ እንትን ይመስለኛል እና ለመጀመሪያ ጊዜ ነው። ካልቸር ነው ምንድነው? እንግዲህ እኔ እንጃ ለምዶብኝ ሆነ አላውቅም። አይ ቲንክ ባህሪ መሰለኝ። ባህሪ ነው። እኔ ብለህ አታወራው ወይስ አይጨንቅም? እኔ ማለት ኦኬ ይከብዳል። አይ ቲንክ ይመስለኛል። ኦኬ ምንም ከራሳችን የሆነ ነገር ስለሌለ እኔ በእኔ አገልግሎት ዘመን ውስጥ አንዳንድ ሰዎች ህይወቴ ላይ ባይመጡ አሁን የሆንኩትን አልሆነም ነበር። የሚገርምሽ እና ብዙ እውቅና አንሰጥም ይመስለኛል። አይ ነው የእግዚአብሔር ጸጋ ነው በአገልግሎታችን።
ግን ጸጋውን እግዚአብሔር ይሰጣል። ደግሞ ያ ጸጋ ወደ ሰዎችን ይደርስ ብዙ አይነት ሰዎች ተጠቅሟል ብዬ አምናለሁ በእኔ ህይወት ውስጥ። ቅድም አሁን የጠቃቀስናቸው ሲዲ ለመስራት ባሰብሽ ሰዓት ያላሰብሽ እንደሱና መጽሐፌም ላይ አሉ እንደዚህ መጠቃቀሳቸው ሰዎችና የኔ ብዬ እንዳልል ብቻዬን ምንም እንዳልሆንኩ ስለሚገባኝ አሁን በዚህ አገልግሎት ውስጥም የጊዮኑን ከነኝ ወገኖች ጋር ባንሆን እንደዚህ ያማር በጣም ብዙ ነው የወጣበት። ስለዚህ እግዚአብሔር ይመስገን። የሰው ፊድባክ እንዴት አየኸው? የሰው ፍቅር ሰው ደስ ይላል በጣም። እግዚአብሔር የሰጠን እሱ ነው አንዱ አገልግሎት እንድንቀጥል እንድንተጋ ነገም ደግሞ ተስፋ እንድናደርግ የሚያደርገን የህዝቡን ሁኔታ ስታይ ነውና በጣም ደስ የሚል ድባብ ነበር። በጣም ቀድመው ከስንት ሰዓት በፊት መጥተው በትግስት ቁጭ ብለው ያን ሁሉ ህዝብ እንግዲህ እግዚአብሔር ይመስገን። ግን ደግሞ የጌታ መንፈስ አላሳፈራቸው። በጣም ጥሩ የጌታ መገኘት ነበር። እግዚአብሔር ባረከን፣ አመለክ ነው። እግዚአብሔር ይመስገን። በጣም ታሪካዊ ቀን ነበር። ታሪካዊ ቀን ነው። እግዚአብሔር ይመስገን። እንግዲህ ይሄ ነገር ይደገማል በየአመቱ ወይስ ምን? ይደገማል። በአመቱ 2 ሊሆን ይችላል። በጣም ከረዘመ ግን በአመት አንዴ አንድ ከተማ ላይ አሁን ከዚህም በኋላ አሉን ፕሮግራሞች ናዋሳ፣ እንደዚህ ሆሳና፣ እንዲህ ናዝሬት አሉ የምናቀዳቸው በጊዜው ማስታወቂያ ስለምንሰራ ከዚሁ ባንድ ጋር እንደሱ እናደርጋለን። ከዚህ ቀደም የነበረኝ ተሞክሮ በአገልግሎት ትንሽ አድካሚም ስለነበር ምልሽ ወርዝ ያደርጋል ምንም ቢከፈልበት፣ ግን ትራቨል ማድረግ ራሱን የቻለ ከቤተሰብም ተለይተሽ ቸርችም አለ እንደዚህና አሁን እነሱን ሚኒማይዝ ያረኩ ነው ቀነስ ያረኩ እና ከዚህ ከሆሊቢት ባንድ ጋራ ፕሮግራሞችን ያረጋን የወርሺፕ ናይት ደሱ እናገለግላለን። እግዚአብሔር ረዳናል። ወደ ኢትዮጵያ የመጣት ፕላን ሰምቻለሁ። እኔ እኮ በቃ ኦልሞስት እዚህ ነኝ ማለት ይችላልሽ። እዚህም እዛም ነኝ ግማሽ። ግን ወደፊት በቃ እንደሱ አይነት ሐሳብ አለ። በቅርብም ይሆን ይመስለኛል። ሙሉ ለሙሉ ኢትዮጵያ ተጠረጠር እሰይ እና ምን ብለን እንቀበለው። ችግሩ ምንድነው ሙሉ ለሙሉ ማድረግ እንዳትዩ እዛም የሆነ ደግሞ አለ ቸርችም አለ ፍላስ ውጪ ደግሞ በዲያስፖራው ደግሞ በውጭ ተበትኖ ያለው ህዝብ በጣም ልቤን ይነካዋል። እኔም ኖሬም ስላየው ለዚህ ነው እኔ አሁን ሳውዝ አፍሪካ ብትጠይቂ ያልገባሁበት የገጠር ከተማ የለም። እኔ ኢትዮጵያን እንደዛ ማቃት አይመስለኝም። በቃ ኢትዮጵያውያን የሌሉበት የለም። ስፔሻሊ የሆሳና የሀዲያ የከምባታ የወላይታ እነዚህ የደቡቡ አካባቢ ወገኖቻችን በብዛት አሉ። ቸርች ራሳቸውን ገዝተው በቃ ትንሽ የምትዩ ጉባኤ 500 300 በጣም ትልልቅ እና ገጠር በመኪና የሚኬድበት አንዳንዴ መብራት በፈረቃ ያለበት ኢትዮጵያ ብቻ መስሎት ሰው ይራገማል። እንደው ከዚህ ችጋራ ማገር አውጣኝ የሚል አለ እንዴ በጣም ሳውዝ አፍሪካ እንግዲህ እንደዛ አገር ሪሶርስ ያለበት ሀገር የለም። ግን በኮራፕሽን በመናምን በጣም እንትን ብሎ መብራት በፈረቃ በጄኔሬተር ነው የምናመልከው ገጠር ላይ አብዛኛው። ሁሉ ጊዜ እንድናገኝ በዝማሬህም ደግሞ በስብከትም እንድንባረክ እንናፈቃለን፣ እንጸልያለን። በጣም ደስ የሚል ጊዜ ነው። ተኪ እድል ስለሰጠህን ይሄንን ትንሳኤ በዓል ካንተ ጋር እንድናሳልፍ ከተጣበበ ጊዜ እንግዲህ ስለሰጠህን እድል ከልብ እናመሰግናለን። እንወድሃለን። እድሜ ይጨምርል፣ ሰፋልን፣ ብዛልን። ደግሞ ምናልባት አንቱ ብለን ደግሞ ወደምንጠራበት እድሜ ደርሰህ አሜን መጥቼ ኢንተርቪው ለማድረግ ያብቃ። በጣም ወድሃለሁ፣ በጣም አከብርሃለሁ። እግዚአብሔር ይባርክ። ምንድነው የፍቅር ሰውነት በቃ ሪል የተገለጠ መሆኑን በደንብ አይቻለውና ጌታ ኢየሱስ ክርስቶስ ይባርክ። አሜን። ቴንክ ዩ። እኔም በጣም ነው የማመሰግነው። እንደውም አንቺ በጣም ታጋሽ ነሽ እኮ ስመቼ ነው እንዳልገጣጠም ብሎ ነው እንጂ ቀደም ብሎ ነው ኢንተርቪው ለማድረግ እናስብ የነበረው።
ሕያውን ከሞታን መካከል ስለምን ትፈልጋላችሁ ተነስቷል እንጂ በዚህ የለም ገሊላ እንደነገራችሁ በእውነትም እንደተናገረ ታማኝ ነው ቃሉን አከበረ የሞትን መውጊያ ሁሉ ሰብሮ ይኖራል ለዘላለም ከብሮ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ለሌለው እኩያ አንዲት በደል እንኳን ሳይኖርበት ስለኛ ሞት ተፈረደበት ሰቀሉት እንደ ወንጀለኛ ነፍሱን ሰጠ ሞተልን ስለኛ መስሏቸው ነበር ሞቶ የሚቀር አበቃ ብለው የሱ ነገር ተነሳ መቃብር ፈንቅሎ ከፋለ በሞት ላይ አይሎ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ለሌለው እኩያ ጌታ ይባረክ እንግዲህ ከጀርባ ያጀበ ደግሞ ሃሌ ነው ጌታ ኢየሱስ ይባርክ ቴንኪው የሆሊ ቢት የባንዱ መሪ ነው በጣም የተወደደ ልጅ ነው ባሉ የሰላም የፍቅር የደስታ ይሁንላችሁ እንግዲህ አሜን ቲቪ ከኤልሻዳይ ቴሌቪዥን ኔትወርክ ጋር በጋራ በመተባበር ልዩ የበዓል ዝግጅታችንን በሆሊ ቢት ስቱዲዮ ተገኝተን አሳልፈናል ማለት ነው የዝማሬ ጸጋ ያላችሁ እግዚአብሔርን በዝማሬ ለማገልገል የምትፈልጉ ሁሉ በሩ ክፍት ነው ይላል ማለት ነው እንግዲህ አሜን ቲቪን ደግሞ በዩቲዩብ ቻናል የምትከታተሉ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን ቀሪ ኮነው ከኤልሻዳይ ቲቪ ፕሮግራም ጋር መልካም ጊዜ መልካም ቆይታ